በመካከለኛው ምስራቅ ጦርነቱ ዛሬም እንደቀጠለ ነው። በተለያዩ የኢራን አካባቢዎችም የእስራኤልና የአሜሪካ ጦር ጥቃት መፈጸማቸው ተሰምቷል። በአንጻሩ ኢራን ክላስተር ቦምብ መጠቀም መጀመሯም ተሰምቷል። ኢራን እስራኤል ላይ በክላስተር ቦምብ ጣይ ሚሳኤል እንደደበደበቻት ተሰምቷል። በሌላኛው ሰበሩና ጥብቁ መረጃችን ደግሞ የኢራኑ መሪ ያለበትን ቦታ በመግለጽ የከዳው የኢራን ጀነራል ተጸጥቷል። በቀጥታ በአየር ላይ ራሱን እንዳጠፋም ታውቋል። ይህንን የሚያሳይ ሚስጥራዊ ቪዲዮም በእጃችን ላይ ገብቷል። ይህ ከፍተኛ የኢራን ጀነራል ማን ነው? እንዲሁም ደግሞ ራሱን ሲያጠፋ የሚያሳየውን ቪዲዮ በዚህ የመረጃ ጊዜ መሃል አካባቢ የምናሳያቸው ይሆናል። አብራችሁን ስትቆይም ሙሉ ዝርዝር መረጃዎቻችንን የምታዳምጧቸው ይሆናሉ። በቅድሚያ ከወደ ኢራን አዳዲስ መረጃዎች እየተሰሙ ይገኛሉ። ምድሬ በሚሳኤል ተሞልታለች። የመጋዘን አቧራ ማስለቀቂያ እንጂ ጦርነት አይደለም፣ አልጀመርኩም። ኢራን ስለ አስፈሪው የሚሳኤል ክምችቷ ያልተጠበቀ ሚስጥር አውጥታለች። በመካከለኛው ምስራቅ ያለው ውጥረት አይበገሬ ደረጃ ላይ በደረሰበት በዚሁ በአሁኑ ወቅት ላይ የኢራን ከፍተኛ ወታደራዊ አመራሮችም የሚሰነዘሩት ንግግር ዓለምን እያነጋገረ ይገኛል። ኢራን እስካሁን ወደ ጠላቶች የላኳቸው ድሮኖችና ሚሳኤሎች ጊዜ ያለፈባቸው እንዲሁም መጠያ ያጣንላቸው ናቸው በማለትም እውነተኛውንና ዘመናዊ የጦር መሳሪያ ክምችቷ ገና ከመጋዘን እንዳልወጣም ገልጻለች። ይህ የኢራን ምድሬ ሁሉ የጦር መሳሪያ ነው የሚለው ንግግርም በምክንያት እንደሆነ የደህንነት ተንታኞችም ይናገራሉ። ባለፉት ጥቂት ዓመታት ኢራን በከርሰ ምድር ውስጥም በመቶ ሺዎች የሚቆጠሩ ሜትሮችን ጥልቀት ላይ ከሳተላይት እይታ የተሰወሩና በከባድ ቦምቦችም የማይደመሰሱ የጠለቁ የሚሳኤል ከተሞችን ገንብታለች። በእነዚህ ሚስጥራዊ ስፍራዎችም በሺዎች የሚቆጠሩ የባለስቲክ ሚሳኤሎችን በረድፍ ተደርድረው ከመገኘታቸው በላይም አውቶማቲክ የሆነ ሚሳኤል ማስወንጨፊያ የባቡር ሀዲድም ተዘርግተውላቸዋል። የኢራን ወታደራዊ ባለስልጣናትም በቅርቡ ለሰነዘሩት ትዕቢት አዘል ንግግርም ዋናው ስሌት ጠላትን የመከላከያ አቅም መፈተሽ እንደሆነ ይታመናል። ሆን ብላ በርካታ ቁጥር ያላቸው ርካሽ ድሮኖችን በመላክም የእስራኤልን አይረንዶም እና የአሜሪካን የመከላከያ ሲስተሞችም ስራ በማስበዛት እንዲዝሉ የማድረግ ስልትም ተከትላለች። ይህ ደግሞ እስራኤልና አጋሮቿ የተላከብን ይህ ከሆነማ ገና ያልመጣ ምን ሊሆን ይችላል የሚል ከፍተኛ የስነልቦና ጫናና ስጋት ውስጥም እንዲወድቁም ያደርጋቸዋል። በተጨማሪም አሮጌ ሞዴል ያላቸው ድሮኖችን በጦርነት ላይ መጠቀም መጋዘኖችን በማጽዳትና አዳዲስ እንዲሁም ደግሞ የላቁ የጄት ድሮኖችን ቴክኖሎጂዎችን ለመተካት እንዳጋጣሚ ትጠቀምበታለች ነው የተባለው። ምንም እንኳን ኢራን የምታደርገው ንግግር ለፕሮፓጋንዳ የታለመ ቢሆንም የምዕራባውያን ደህንነት ተቋማት ግን ነገሩን በቀልድ አይመለከቱትም። ኢራን በአሁኑ ወቅትም በድምጽ ፍጥነት 5 እጥፍ የሚጓዝ ሃይፐርሶኒክ ሚሳኤሎችን መታጠቋንና አንድ ጊዜ ተተኩሰው 100 ሺዎችን ሊያወድሙ የሚችሉ የድሮን መንጋዎችንም የማሰማራት አቅም ማዳበሯ በስፋት ይነገራል። ኢራን ምድሬ ሁሉ የጦር መሳሪያ ነው ስትል የሀገሪቱን ስትራቴጂካዊ ክምችት ለማሳየት ሲሆን አሮጌውንና በአሁኑ ሰዓት ላይ ጥቅም ላይ የዋለውን እንዲሁም ደግሞ የላኩትን ማለቷ ደግሞ ቀጣይ ጥቃት እጅግ የከፋ እንደሚሆን የምታሳይበት ማስፈራሪያ ሆኖም ታይቷል። ይሁን እንጂ ይህ ዛቻ ወደ ለየለት ቀጠናዊ ጦርነት ያመራል ወይስ ደግሞ እንደተለመደው በቃላት ጦርነት ብቻ ይቆያል የሚለው የዓለም ስጋት ሆኖም ቀጥሏል። ኢራን ክላስተር ቦምብ መጠቀም ጀምራለች። ኢራን እስራኤል በክላስተር ቦምብ ጣይ ሚሳኤል ደብድባለች። እስራኤል ላይ በሰነዘረችው የባለስቲክ ሚሳኤል ጥቃት ወቅትም በኢራን የተተኮሰው የክላስተር ቦምብ ተሸካሚ ሚሳኤሎችም ፈንጆቻቸው ሲበተኑ የሚያሳይ ቪዲዮ ምስልም ወጥቷል። ኢራን በትናንትናው ዕለት አመሻሽ ላይ እንዲሁም ደግሞ ዛሬ ጠዋት ላይ በውስጡ በርካታ ፈንጂ ቦምቦችን የሚይዘውን ክላስተር ሚሳኤል በመጠቀም በእስራኤል ምስራቃዊ ኢየሩሳሌም ጥቃት ሰነዘረች ሲሆን ይህ ሚሳኤልም በአንድ ጊዜ በርካታ ቦምቦችን ስለሚጥል የእስራኤል መከላከያ የሆነውን አይረንዶም ሁሉንም ለማክሸፍ ሲቸገር ታይቷል። ክላስተር ቦምብ በንጹሃን ዜጎች ላይ የሚያደርሰው ጉዳት እየበዛ መሆኑ ተከትሎ ከፈረንጆቹ ግንቦት 2008 ጀምሮ ይህ መሳሪያ እንዳይመረት እንዳይሸጥም እንዳይከማችና ጥቅም ላይ እንዳይውልም የተከለከለ መሳሪያ ነው። ይህን መሳሪያ በአሁኑ ሰዓት ላይ ኢራን በአሜሪካ ጦር ሰፈሮችና በእስራኤል እየተጠቀመችበት ትገኛለች። በዚህ ጥቃት ምክንያትም በአሁኑ ሰዓት ቴልአቪቭ ከባድ ችግር ላይ እንደገባች ነው እየወጣ ያለው መረጃ ያመላከተው። ኢራን በአሁኑ ሰዓት ላይ በተለያዩ የአሜሪካ ጦር ሰፈሮችና በእስራኤል ዋና ከተማ ቴልአቪቭ ላይ የምትፈጽማቸው ጥቃቶችም ተጠናክረው ቀጥለዋል። ይህ የኢራን ጥቃት በዝምታ አልታለፈም።
አሜሪካና እስራኤል በተለያዩ የቴህራን አካባቢዎች እንዲሁም ደግሞ የእስራኤል ዋና ዋና ተቋማት ላይ ጥቃት ሰንዝረዋል። ይህ የእስራኤልና የአሜሪካ ጥቃትም በአሁኑ ሰዓት ላይ በከፍተኛ ደረጃ ዓለምን እያነጋገረ ይገኛል። የአሜሪካ ጦር ሰፈሮችም ከተለያየ አቅጣጫ በመሆን ቴህራንን ከበው ከ10 አቅጣጫ ሲደበድቧት እንደዋሉም ተሰምቷል። እስራኤል በአንጻሩ በተለያዩ ከባድ መሳሪያዎችም ከኢራን ላይ ጥቃት ስትፈጽም ውላለች። እንዲሁም ደግሞ አንድ መረጃ በእጃችን ላይ ገብቷል። የኢራኑ መሪ አያቶላህ አልሃሜኒ ያሉበትን ቦታ በመግለጽ የከዳው የኢራን ጀነራል እንደተጸጸተ ተሰማ። በቀጥታ በአየር ላይንም ራሱን እንዳጠፋም ታውቋል። ይህንን የሚያሳይ ሚስጥራዊ ቪዲዮም ወጥቷል። ተከታተሉት። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ይህ ቪዲዮም በዛሬው ዕለት በተለያዩ የመረጃ ምንጮችም ሲሰራጭ የዋለ ሲሆን የኢራኑ መሪ ያለበትን ቦታ በመግለጽም የከዳው ይህ ከፍተኛ ጀነራል በመጸጸት ራሱን አጥፍቷል። የአሜሪካ ስጋት የሆነውና የሰማይ ላይ አስፈሪው ቅዠት የተባለው የሩሲያ ዘመናዊ ጦር ጀት ታይቷል። የሩሲያ ዘመናዊ ጦር አውሮፕላኖችም በተለይም እንደ ኤስዩ 57 ፌሎን ያሉ ስውር ተዋጊ ጀቶች ለዩናይትድ ስቴትስ የአየር የበላይነት ከፍተኛ ተግዳሮት የሆኑ መምጣታቸውም ወታደራዊ ተንታኞች ገልጸዋል። ይህ አውሮፕላን በራዳር የመታየት እድሉ እጅግ አነስተኛ ከመሆኑም በላይ በማንኛውም አቅጣጫ በፍጥነት የመጠምዘዝ ልዩ ብቃት ያለው በመሆኑ በአሜሪካ ደህንነት ክበቦች ውስጥም ዘንድ እንደ ትልቅ ስጋት ተቆጥሯል። ከቅርብ ጊዜ ወዲህ የወጡ ዘገባዎች እንደሚያመላክቱት ሩሲያ እነዚህን ጀቶችን በሃይፐርሶኒክ ሚሳይል በማስታጠቅ የጠላትን አየር ክልል ስርዓቶችን በቀላል ሰብሮ የመግባት አቅማቸውን አሳድጋለች። ይህም የፔንታጎንን ነባር የራዳርና የመከላከያ ስልቶችን በቢሊዮኖች የሚቆጠር ዶላር በማውጣት እንደገና እንዲያጤን አስገድዱታል። በተለይም በ2026 የሩሲያ አየር ኃይል የእነዚህን ጀቶች ቁጥር ለማሳደግ ማቀዱ ደግሞ በምዕራባውያን ዘንድ ያለውን ስጋት ይበልጥ አጥንቶታል። በሌላ በኩል ምንም እንኳን እነዚህ ጀቶች በአየር ላይ በሚያደርጉት እንቅስቃሴ አስገራሚ ቢሆኑም አሜሪካ እንደ ኤፍ22 እና ኤፍ35 ያሉ በጦር ሜዳ ላይ የተፈተኑ ቴክኖሎጂዎችን በመያዝ አጸፋዊ ምላሽ ለመስጠት ዝግጁ መሆኗም ይነገራል። ይሁን እንጂ የሩሲያ ጀቶች በተለይም ደግሞ ለውጭ ገበያ መቅረባቸውና እንደ አልጄሪያ ያሉ አገራትም ለመግዛት ፍላጎት ማሳየታቸው አሜሪካ በዓለም አቀፍ የጦር መሳሪያ ገበያና ጂኦፖለቲካዊ ረገድ ያላትን ተሰሚነት ሊቀንስባት እንደሚችል ባለሙያዎች ይተነበያሉ። በአጠቃላይ የሩሲያ ጀቶች የተፈጠሩት ስጋት ቴክኖሎጂያዊ ብቻ ሳይሆን ስልታዊ ሲሆን ይህም በሁለቱ ሀያላን አገራት መካከልም ያለውን የአየር ላይ ጦር መሳሪያ እሽቅድምድም ወደ አዲስ ምዕራፍ አሸጋግሮታል። ይህንን መሳሪያ በአሁኑ ሰዓት ላይ ሩሲያ በቀጥታ ጦርነት ውስጥ የምትቀላቀል ከሆነ ለጠላታቸው ለኢራንም ልሰጥ እንደምትችልም ተሰግቷል። የኢራን አየር ኃይልም እነዚህን መሳሪያዎችንም የሚያገኝ ከሆነ በአየር ላይ ሃይፐርሶኒክ ሚሳኤሎችን በማስታጠቅ በቀላሉ የአሜሪካን ጦር ሰፈሮችና እስራኤልን ሙሉ በሙሉ ጥቃት መፈጸም ይችላል። ይህ ደግሞ ለአሜሪካና ለእስራኤል እንዲሁም ደግሞ ለአሜሪካና እስራኤል አጋሮች ከፍተኛ ስጋትን ፈጥሯል። ይህ ሩሲያው ከባድ መሳሪያ ዓለምን እያስጨነቀም ይገኛል። ይህ መሳሪያ የዓለም ስጋትና የሰማይ ላይ አስፈሪው ቅዠት የተባለ የሩሲያው ዘመናዊ የጦር ጀት ነው። የሩሲያ ከፍተኛ ወታደራዊ አመራሮችም በአሁኑ ሰዓት ላይ ይህንን መሳሪያ ለገበያ አቅርበውታል። ለገበያ መቅረቡ ደግሞ እያነጋገረ ይገኛል። ኤስዩ 57 ፌለን በቀላሉ ስውር ስለሆነ በቀላሉ በተለያዩ አየር ክልሎችንም ጥሶ በመግባት በቀላሉ ጥቃት ፈጽሞ መውጣት የሚያስችለው ኃይል እና ብቃት አለው። በዚህ ጋር በተያያዘ አሜሪካና እስራኤልም እየተጨነቁ ይገኛሉ። አልጄሪያ እንዲሁም ደግሞ የተለያዩ የዓለማችን ሀገራትም ይህንን የሩሲያ ተሰዋሪ ጀት ለመግዛት እየሰሩ ይገኛሉ። በተከታዩ የመረጃ ጊዜያችን እስከነገነ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።